አንድም ቀን መንገድ ላይ ኦርቶዶክስ ሁሉልኝ ብሎ ባለው የለፈለፈ ኦርቶዶክስ የለም። መንገድ ላይ ሁሉም ብሎ ለምነን አናቅም። ሃይማኖቷን ያወቁ በክርስቶስ ደም የተመሰረተ ቤተክርስቲያን እንደሆነች ያወቁ ቀጥ ብለው ሲጠሩ ይመጣሉ። እኛ የሰው ችግር የለብንም። ኢትዮጵያ ሄደ ያስቸገረው ጴንጤ ኢየሱስ ያድናል የሚል ያየሁት ሶፍት አዟሪና ጴንጤ ነው መንገድ ላይ ያስቸገረው። ወደዛ ደግሞ ወደ እንትን ሲሄድ ሙስሊሞች እኔ ድሮ አይቻላቅም። ሙስሊሞች ከሙስሊም በቀር ማንም ጀነት አይገባም። ሪሊ ኢትዮጵያ ፈረደብሽ። ሃይማኖት እንደዛ ከሆነ መስጊድ ቀጥ ብለው ይመጣሉ። መንገድ ላይ ማንም ለፍልፍ ያለ የለም። እንደ ጦስ ዶሮ ማለት ነው እየወጣ አሎ እያላችሁ ስትለፈልፉ የምትውሉት። ሃይማኖት ኮንፊደንስ ቢኖራችሁ ሃይማኖታችሁን ቀጥ ብለው ይመጣሉ። ባላችሁበት ቦታ ባላችሁበት በሄዳችሁበት ሙስሊሞችም ቁርአናችሁን ማስተማር ጴንጤህም እንትንም ማስተማር ቀጥ ብላችሁ ወደ እንትናችሁ ይመጣሉ። መንገድ ላይ ለራሱ በቀን አንዴ አልበላ ስራ ሄዶ በምን ታክሲ እንደሚመለስ ግራ ይገባው የታክሲ ሰልፍ ያስቸገረውን ህዝብ ቆማችሁ ሶፍት አዟሪና እናንተ ነው ኢትዮጵያ ውስጥ ያስቸገራችሁ። በየመንገዱ አሎ እየነፋችሁ ማለት ነው። ኢትዮጵያ ውስጥ ያየሁት ሶፍት አዟሪና እናንተ ናችሁ መንገድ ላይ ያስቸገራችሁ። ኦርቶዶክስ አንድ ቀን በህይወቷ ኑልኝ ወደዚህ ኑልኝ ለምን አታውቅም። ኦርቶዶክስ ላደረከኝ አምላክ ክብር ምስጋና ይግባው። ምክንያቱም ሃይማኖቴ በጣም ኮራበታለሁ። ለምን ሰው አታውቅ ኑልኝ ያዙልኝ ብላ አታውቅ። ያመነ የተጠመቀ ይድናል ብላ ተናግራለች። ስታምን ትመጣለህ። ማንም ለምኖ የሚያመጣ የለም። የሚለምን ሽልጥልጥ ነው። እየነገርኩ ነው። ሽልጥልጦች ነው ያስቸገራችሁ። አሁን ስማ፣ አሁንም ቢሆን ነግሬያችኋለሁ። እኔ የመጀመሪያ ቀን እፎይን የተናገርኩት ኢትዮጵያ ውስጥ ካለው ትስስር ሃይማኖት ተሳስረን ነው የኖር ነው የሚል እንጂ የተናገርኩት ታው በዚህ መልኩ አይደለም። ትምህርት በክብር ተነጋገሩ አልኩ እንጂ በሃይማኖቴ እደራደራለሁ ለሙስሊም ተሽለጥልጭ አግዛለሁ ብዬ አላልኩም። እኔ ለማንም ሃይማኖት ከማሽለጠልጥ ሃይማኖቴን ማስነካ ሴት አይደለሁም። በሃይማኖቴ ህይወቴን አንገቴን ሰጥላታለሁ። ለሃይማኖት የምታነጻጽሩ ከሆነ በመከባበር ይሁን። እነሱም የወሬቨር የሚያመልኩበትንም የሚያምኑበትንም ሰዓት ነኩ በክብር። እነሱም የኛን ሳይነኩ እኔ እፎይ ከመናገሩ በፊት ሙስሊሞች ወጣው በዚህ መልኩ ሃይማኖቴን እንደሰደቡ ያየሁት ነገር የለም፣ የሰማሁት ነገር የለም። ማንም ሰው ሃይማኖቴን ከነካ ሃይማኖቱን ነው የምረግጠው። ቃል ለምድር ለሰማይ መብርሃን ምስክሬ ናት። የማልደራደረው በዚህ ምድር ላይ በዚች ሃይማኖቴ ነው። ቴን ስትሳደብ ላግኝክ ሰማይን አለባላ ምድርና ለካስማ የፈጠረን አምላክ አፍን ከፍተ ስትሳደብ ላግኝ። እመብርሃን ምስክሬ ነው። እስከዛሬ ዮኒ ማኛ አልተናገረም። እፎይ ማይ ተናገረ። ይሄንን ብልቅጣፌን እመርግብሃለሁ ብዬ እየነገርኩ ነው። ማንህም ብትሆን ሳንነካ ሳንደርስብህ ወጥተህ ቁርአንን ማስተማር መብት ነው። አሉ አይደለም። ለምን ሞርታርቦ ገዝተህ ሌሊቱን ሙሉ ስትለፈልፍ አታድርም? ኢትዮጵያ ውስጥ የኔ ቢዝነስ አይደለም የሚሰማ ካገኘ። ጴንጤም ብትሆን ኢየሱስ ያድናል ከኢየሱስ በቀር መንገድ የለም እኛ እያልክ ለፍልፍ፣ ችግር የለብኝም። ችግሬ እኔ ሃይማኖቴንና ሃይማኖቴን ስትነካ ነው። ማስተማር ትችላለህ እንደፈለግ። ከሙስሊም ወዲህ ጀነት የለም በል፣ መብት ነው። የሚከተል ካገኘ ይከተል። አንተ ግን ሃይማኖትን ለማሰማራት ሃይማኖትን እንዲያዳምጡ የኔን ሃይማኖት አትንካ ነው ችግሩ። አትንኩ። እስከዛሬ ኢትዮጵያ ውስጥ ተከባብረን የኖር ነው። እስከዛሬ ተከባብረን የኖር ነው። አንተ የኔን ሳትነካ እኔ አንተን ሳልነካ አንዋር መስጊድና ራጉኤል ተከባብረው ራጉኤል ሲነክስ እስከ መስጊዱ ድረስ ሙስሊሞች ቦታ ጠብቀው አስፋልት ጠብቀው መኪና ጠብቀው ነው። ፍራይዴ እስከ ቤተክርስቲያኑ ድረስ ተጠባብቀን ነው።
ስለዚህ ያ ፍቅራችን ይሻላል። እንከባበር ነው ያልነው፣ እንከባበር ነው እንጂ እኛ ይሄው እግዚአብሔር ምስክሬ ነው አለች እዚህ ቤት የምትኖረው ከኔ ጋር ሙስሊም ናት። ተቀብያት ይሄው ምንጣፍ እዚህ ጋር አለ ተነጥፎ፣ እዚህ ጋር ላሳያችሁ ቁርአንና መስገጃ አለ። ተከባብረን ነው የምንኖረው። እሱም ማን አባታችሁ ንገሩኝ አላችሁ። ተከባብረን ነው የምንኖረው፣ ተከባብሬ ነው የምኖረው። እቤቴ ፓስተር በሚያክል ፓስተር ነኝ እያለ የዛሬ ሜይ 6 ወር 7 ወር ተቀብዬው ቤቴ 15 ቀን ተቀምጦ ያለኝን ገንዘብ ምችለውን ሰጥቼው እጅ እስኪሰጥ ድረስ ቤቴ ተቀምጦ የበላውትን በልቶ ሲፈልግ በፈለገው መንገድ ጸልዮ ቸርቹ ሄዶ ኑር ያለው ሃይማኖት አያነካካን። እኛ ያለነው ሃይማኖታችንን አንነካካ አብረን ነው የምንኖረው ነው። እሸቱ የምትባል ደግሞ ሰው የሚሰማ ጆሮ የሚሰጥ ሰውዬ ነው። ማን አለ እኔ ከሙስሊም ጋር የኖርኩት እንትኔ ሙስሊም ነው? ማን አለ እሱን? እኛ የምንኖረው ከሙስሊም ነው። እየተባልን ያለነው ሃይማኖት አንነካካ የእኛን አትንኩ ተባለ እንጂ ሚዜ ሙስሊም ነው ኦርቶዶክስ ነው እንትና ጴንጤ ነው እሱ ማን አለ? ይሄው የምንኖረው እኔ የምኖረው ከእንትና ጋር ነው፣ ከሙስሊም ጋር። በየአመቱ እኔ የማስፈጥረው ሰው አጥቻ አላቅም። ቤቴ አብረን ነው የምንኖረው፣ እየኖርን ነው። ማንም አይኖር የለም። አንድ ቤት ውስጥ ሙስሊምና ክርስቲያን ተከባብረን የኖር ነው። ሰፈራችንም እንደዛው። እሱም ማን አለ ሃይማኖታችንን አትንኩብን፣ የራሳችሁ ሃይማኖት እንዲከበር የሰው አትንኩ። እራሳችሁም ትላላችሁ በሙስሊም ሃይማኖት የሰው ሃይማኖት ነክቶ ሃይማኖቱን ያሰደበ ከሱ በፊት ነብዩ መሐመድ ራሳቸውን ያሉት ብላችሁ ቁርአናችሁ ላይ አለ። ከሰደበው ይልቅ ያሰደበን ነው ዋጋ የሚከፍለው። እንደውም አለ ከነ ምሳሌ የሆነ ትምህርት ነበረ። ነብዩ መሐመድ ሃይማኖቱን ተናግሮ አሰድቦ ምን ስትል ምን አሉ? ለምን ተሰደበ? እኔ እንዲህ ብያቸው መጀመሪያ አንተ ለምን እንዲያልክ እንዲባትል ኖሮ አይናገሩንም ነበር ነው ያሉት። ስለዚህ ወጣችሁ እናንተ እፎይ ከመናገሩ በፊት አንድ ሚካኤል የረገጠው ሴጣን መኪና ውስጥ የተቀመጠ እግዚአብሔር አምላክን ሲሳደብ አንዳችሁ ተዋላላችሁትም አሉ። ካራት አንድ ደግሞ አይጥ የመሰለ እንደዚህ ያለ መጽሐፍ ቅዱስ ይዞ እግዚአብሔርን የሚሳደብ አላወቀም እንጂ ኢሳ ብላችሁ የምታምኑት መጽሐፍ ቅዱስ ቁርአን ላይ ከስንት በላይ የጻፋችሁት እናንተና እኛ የምንለያየው እናንተ መሰቀሉን አታምኑ። እግዚአብሔር መኖሩን እኮ ታምናላችሁ። መሰቀሉን አታምኑም። እናንተ አረገ ነው የምትሉት፣ እኛ ደግሞ ሞቶልናል ለእኛ ስል ነው የምንለው። እስካመናችሁ ድረስ ምን ልትሰሩ ነው እግዚአብሔር የምትሳደቡት? ራሳችሁ ኃጢአት እየገባችሁ ነው። ከኦርቶዶክስ ጋር እልህ እያያዛለሁ ብለህ ራስ አምላክን እየሰደብክ ነው። ቁርአንን መጀመሪያ በደንብ አጥራና አንብብ። እግዚአብሔርን ከመሳደብ ከኛ ጋር በሻሸቃለሁ ብለህ የምትሳደበው እግዚአብሔር ቁርአን ላይ ያለውን ነው። ቁርአንን በደንብ አንብበው። እኛ ተሰቅሎልናል፣ እናንተ አረገ ነው። እንግዲህ ያረገው ነው እየሰደብክ ያለው፣ አረገ ብለን ያለው። ስለዚህ እንከባበር። አሁንም ንጽጽር ማስተማር የምትፈልጉ የትም ቦታ ሙስሊሞችም ኦርቶዶክሶችም መማር ትችላላችሁ። ግን ሪስፔክት ባለው ተማማር ነው የተባልከው። ሪስፔክት ድሮም በጥንት ዘመን እነ ጳውሎስ ዘመን በድሮም ዘመን መጽሐፍ ቅዱስና ቁርአን ትምህርት አለ። ተማማር ከቻለ ጭንቅላት ካለ ተማማሩ በክብር። ሙስሊም ተሳድቦ ዮኒ ማኛ 1 ሚሊዮኑ ያለበት ፉጥ ነው ያለበት። ስለዚህ እኔ ከዛኔ ከማጋ ቆምኩ፣ ከሙስሊሞች ጋር ነው ቆምኩ። ተው የሰው ሃይማኖት አትንካ፣ ሰው የሚወደውን ነገር አትናገር አልኩ እንጂ እኔ ከዮኒ ማኛ ጋር ቆሜ ሙስሊምን በላቸው አላልኩም። ፌር የሆነ ነገር ነው። እነሱ አላግባብ ሲነኩ እኔ ደግፌ አላውቅም። ተው ነው የምለው። ግን እናንተ አልፋችሁ ተርፋችሁ እኔ አውቃለሁ እንደምናገር ስለምታውቃለ። አሁንም ቢሆን ይሄው ማተቤ ይሄን ማተቤ ፈታውት ማለት ነው። ተርፍ ንግግር
አግባብ የሌለው ንግግር አምላኬን ሰማይን አለባላ ምድርን አለካስማ የፈጠረውን ለኔ ብሎ የተሰቀለውን የተንገላታውን አፉን ከፍቶ የሚናገር ከየትኛውም ሃይማኖት ካላችሁ ላኩልኝ። ቃል ለምድር ለሰማይ ማንንም ሰው ነው ማልፋታው። ከዛ በተረፈ እየደወላችሁ ሮማን ሃይማኖት ውስጥ እንዳትገቢ፣ ሮማን ሃይማኖት መጥፎ ነው፣ ምንም አባ አገባህም። ለምን አንገቴ አይሰላም? ያየሁትን እናገራለሁ። ማንም ሃይማኖት መናገር መብት የላችሁም፣ መብት የላችሁም። በአግባቡ ተማማሩ አልኩ እንጂ ሃይማኖቴን ወጥተህ ሰንጥቀ በጥቀው ያለ ማን ነው? አልሰማም። እኔ ቃል ለምድር ለሰማይ የሰው ሃይማኖት አትንኩ። ሰው የሚወደው ለምን ሲፈልጉ በድንጋይ ምንም ማንም መብቱ ነው፣ መብቱ ነው። መማማር ካለባችሁ መነጻጸር ካለባችሁ በክብር ይሄ እዚህ ጋር እንዲህ ነው የሚለው አንተ እንዲበል አንተ መጽሐፍ ቅዱስን አንተ እንዲብለ ተማማሩ። እናንተ ስለተማራችሁ ብዙ ማላቀው ነገር ተምሬያለሁ። እንደዚህ ይላል እንዴ እውነት ነው እንዴ ብዬ እንዳቅ ጭንቅላቴ እንዲገነዘብ እኔን ራሱ ብዙ አስተምራችሁኛል። አስተምሩ፣ ተማማሩ። ኦርቶዶክስ በባይብላችሁ ኮንፊደንስ አላችሁ አይደል? ተማማሩ። ሙስሊሞች በቁርአናችሁ ይዛችሁ በመታምኑት ቁርአን ኮንፊደንስ አለ አይደል? ጥያቄ ስትጠየቅ ይዘህ መተህ አንብበህ አነጻጽር። ታሲት ከዛ በተረፈ ግን መመላለስ ሲያቅታችሁ ወጥቼ ገላችኋለሁ እፈርጣችኋለሁ የሚባል የለም። እኔ ገላለሁ፣ እኔ ፈርጣለሁ። አሳቡ ይሄም ሽንፈት ነው የሚሆነው። ሽንፈት ካልሆነ በስተቀር የሰው ልጅ ገላለሁ የለም። መጽሐፍ ቁርአናችሁን ይዛችሁ መታችሁ እፎይና ዛሬ ሰው ባለበት በዚህ ሰዓት እንገናኝ የእናንተም አሉ የተባላችሁ ኡስታዞች ይዛችሁ መታችሁ እንደ እፎይ በመተማመን ይችላል እውቀት አለው የምትሉትን ይዛችሁ መታችሁ ቁጭ ብላችሁ ማነጻጸር። ከዛ በተረፈ እፎይ በሐሳብ ሲረታችሁ እፎይ እንገላለሁ የሚል ታሪክ እኛ መቼም ነው ማንስማማው። ቢኮዝ እኛም ወንወልጃቸው ልጆች ወደፊት እፎይን የሚተኩ ናቸው። የኔ ልጅ አሁን ሴቷ እፎይ በሏት ገና እንግሊዝ ሀገር ተወልዳ ገና በ21 ዓመቷ ቅዱስ ቁርባንን ወስዳ ሌት ተቀን እኔ እንደሷ አይቻላል። መብርሃን ምስክሬ ነው። 7 ቀን ይሄን ቴሌቪዥን ቁጭ አርጋ ባይብል ነው የምትማረው። ከዛ ከስራ ስትወጣ ባይብል ስተዲ ትሄዳለች። ስትመጣ ባይብል ነው የምትማረው። ከትናንት ወዲያ ያለቀስኩት ለአሁኑ ለዚህ ለጾሙ ስቅለትን እያየች የሚሰሩ ድራማ አለ፣ የሚሰሩ ፊልም አለ። እሱን በስነ ስርዓት እያየች ነው። እና ያችን ትንሽዬ ቪዲዮ ስላየው እግዚአብሔር ምን ያህል ለኛ የከፈለው መስዋዕትነት ማየት አልችልም። በትንሹ ስላየው እንኳን እንደ እሳት ነው ያንገበገበኝ። ስለዚህ እኛም የምንወልዳቸው ልጆች ነገ ባይብል እፎይን የሚተኩ ናቸው። ስለዚህ እናንተ የምትወልዳቸው ልጆች ቁርአንን ጥጥት አድርገው ጠግበው ከኦርቶዶክስ ጋር ቁጭ ብለው የሚነጻጸሩ ልጆች ለመውለድ መሞከር ነው እንጂ ለምን ኦርቶዶክስ አስረዳኝ። ሲጀመር እፎይ ሙስሊም ነበር አሉ። በዛ ምክንያት ይሆናል እንግዲህ ቁርአናችሁን ጥብ አድርጎ የጠጣው። እኔ አሁን የፈለገ ኖሌጅ ቢኖረ የሰው እንትን ለአንብብና ምን ይላል የነሱ እንዴት ልበል ብዬ አላቅም። እንግዲህ ካለው ተምሮ አይቶ እንግዲህ ወደኛ መጥቶ እንደዚህ የኛ ሃይማኖት ይል ነበር ይሄ ስህተት ነው ኑ እንዲበሉ ተተባለ። ሄዳችሁ አንብባችሁ መከራከር ነበረ። የሆነ ሰው ስላለኝ ነው እውነቱን ውሸት አላቅም። ሙስሊም ነበረ ስትሉ ነበረ። ከዛ በተረፈ ደግሞ ወጣችሁ የኦሮሞ ኦርቶዶክስ አይቻላቅም የሚል ደግሞ አንድ ክፍታፍ አዳምጫለሁ። ወጣው እየሰሩልን ነው። እኔ ደግሞ እርግጠኛውን የምነግር 90% ኦሮሞ ኦርቶዶክስ እንደሆነ ነው። እኔ ደግሞ ማቀው 90% ኦሮሞ ኦርቶዶክስ ነው። እፎይ ራሱ ኦሮሞ ነው አልተገኘም። እግዚአብሔር ይመስገን ባለ ጊዜ ነው። ከመሳደድም ትንሽ ይቀንስለታል። እንኳን ኦሮሞ ሆንክ አይታያችሁም? አማራ ሆኖ ቢሆን አቤት ያለው ፍዳ አይሻልም? ትግሬ ሆነ ቢሆን አይሻልም? ጉራጌ ሆነ ቢሆን ይሄኔ ድሮ አሳደው ነበር። እግዚአብሔር ይመስገን ከኦሮሞ የፈጠረ አምላክ እንኳን ኦሮሞ ሆንክ ተመስገን ነው።
ኦሮሞ ስለሆንክ እኩል ባለ ጊዜ ተፋጠጡና እንዴት ያረጋዋል? አያረጉ ነገር የነሱን ክባቸው አያረጉ ከሆነ እንዴት ሆኖ ነው እኮ ጉዳዩ። እንኳን ኦሮሞ ሆንክ ለጊዜው ማለት ነው። በዘር ባናምንም እኛ ኦርቶዶክሶች ዘር ነክቶ ነው ያቀው። እንኳን ብቻ ኦሮሞ ሆንክ ብዙ ነገር ስለሚያቀልልልኛ ተመስገን ነው። ተመስገን። አቤት ጉድ! ሌላ ዘር ሆነ ቢሆን ጉድ ፈልቶብን ነበር። እንኳን ኦሮሞ ሆንክ እንዴ! አማራ ቢሆን አይታየም እንዴ? ፋኖ ልኮት ነው፣ ፋኖ ነው፣ ፋኖ ልኮት ሊበጣብጥ አገር ፋኖ ነው ብሎ እንዴ ፋኖን ተቀላቀለ፣ ፋኖ ልኮት ነው ያዘው በለው ተብለ ነበረ። እንዳይሉክ እንትን አሉት እኮ ነው እንግሊዞች። ገደል እንዳይሉ ሞተው አገኛቸው፣ ማረክን እንዳይል ሞተው አገኟቸው ብሎ እንደተተረተው እኮ ነው። ኦሮሞ ሆነና ለምንም ነገር አልሆነ አለ እንጂ እኔ ፋኖ ልኮት ከጫየው ፂሙ ያስታውቃል። ከጫካ ሰየው ሳይከረከረም ቆይቶ ነው የመጣው ነው ያዙት በለው ይላሉ። እንዳይሆን ኦሮሞ ሆነ። ትግሬ ቢሆን ይሄ አሸባሪ ነው ያዘው፣ ከትግራይ ጦርነት አምልጦ የመጣ ሊበጠብጥ ነው ይባል ነበረ። አልሆነ። ዋናው እንኳን ኦሮሞ ሆንክ። አካቡልተኒ ጋሩማ ቴንኪዩ። እንዲህ በጣም ነው ደስ ያለኝ ኦሮሞ ነህ ሲባል ተመስገን እኔ ያልኩት። እንዲህ አካቡልተኒ ጋሩማ ተያይዘው ጋሩማ ለጋሩማ ችግር የለም እዳው ገብስ ነው። እንኳን ኦሮሞን ክፉ ይሙት እንዴት ደስ እንዳለኝ ኦሮሞ መሆንን ስሰማ። ያቅ ምንድነው የሚሉት የነሱ እንትን አለ የኢቃማ አምላክ ነው ምናምን የሚሉት ብቻ ተመስገን ብያለሁ እኔ ኦሮሞ መሆንን ስሰማ። እዳው ገብስ ነው። በኦሮምኛ ደግሞ ከቻልክ እነዚህ ዋቄ ፈናዩን ምንም የሚያመልኩት እየወጡ የሚናገሩንን በኦሮምኛ አስተምርልን። ደግሞ በኦሮምኛ ባይብል ፈትፍተ እነዚህን አስተምርልን። እኛ ኦሮሞ ኦርቶዶክስ የሚባል የለም የሚል አንድ ክፍታፍ የከፈት አፍን ስከፍታየው ልበል ወጡልሃ ኦሮሞቹ ሀጠራው ሀሬ ምናምን እያሉ ቪዲዮ እየሰሩልህ። ሀጠራው ደግሞ አይ ቲንክ ብልግና ነው መሰለኝ ሲባል ሰምቻለሁ። ብቻ እየሰሩልህ ነው። ስሚ ነብያችንን እየተሳደበ እያላችሁ የምትጽፉ ልጆች አንቺ ከዛ በፊት ሙስሊሞች ወጥተው እግዚአብሔርን ሲሳደቡ የታባሽ ነበርሽ? አንቺ እንደብሽ ከፈለግሽ ለምንድነው ሙስሊሞች ወጥተው እግዚአብሔር አምላክን ሲሳደቡ ተው ያላላችሁት? አየው እኮ ቪዲዮ እሱ ከመምጣቱ በፊት ራሱ ድሮ ስትሳደቡ እንደነበር። ሮማን አንቺ እኮ ሙስሊሞች የጴንጤ ነው እንጂ የሙስሊም አትከታተይም ይኸው ብለው አንድ ሀገር ቪዲዮ ነው የተላከልኝ። እነሱ እግዚአብሔር አምላክን ሲሳደቡ የታባሽ ነበርሽና ነው አሁን እሱ ሲሳደብ ነብያችን ተነካ ስትይ እኛስ ዝም ስላልን እኛ እግዚአብሔር ይፍረድ እሱ መልስ ይስጣችሁ ዝም ስላልን እናንተ ዛሬ እሱ ስለተናገረ ወጣችሁ ነብዩ ማመር ተነኩብኝ ብላችሁ ስትሉ ትንሽ አታፍሩም እንዴ? የእናንተ እንደዚህ እኮ የምከሱት ንጹህ ስትሆኑ ነው። ንጹህ ስትሆኑ እናንተ ተናግራችሁ ሳታውቁ ስትከሱን ኦኬ ልክ ነው ብዬ እኔ እኮ ከእናንተ ጋር ቆምኩላችሁ። ከዛ በኋላ ግን ተላከልኝ እናንተ ሙልጭ አርጋችሁ አምላካችንን ሳትፈሩ ለዛው ባይብላችሁ ውስጥ ስንት ማነው ቁርአናችሁ ውስጥ የተጻፈውን ኢሳ ብላችሁ የምታመልኩትን አምላክ ወጣችሁ አፋችሁን ከፍታችሁ ለዛውም ግድንግድ ለዛውም ተራ ሙስሊም አይደለም አምጥቼ ደርድሬ በዚህ ቪዲዮ ላሳያችሁ። እነሱን ለምንድን ነው ያላስቆማችሁት ነው ጥያቄ። እስከዛሬ እነሱ እንደዚህ አድርገው ሃይማኖታችንን ሲሰድቡ በሙስሊም ሃይማኖት ከተሳደበው ይልቅ ሰድቦ ለተሳዳቢ የሰጠንን የት ነበራችሁ? እነሱ እንደዛ ሲያረጉ እኛ ሰው የሌለን መሰላችሁ ወይ? እኔ በበኩሌ ስላላየኋችሁ ላኪ ናችሁ። እንዲህ ብላችሁ አፋችሁን ከፍታችሁ ስትሰድቡን እኔ ብሰማ ቃል ለምድር ለሰማይ መድኃኒዓለም ምስክሬ ነው። ለምን አንገቴ አይለቃም? አለቃችሁ። እሱ አያችሁ አንድ ጊዜ ሲናገራችሁ ተንገበገባችሁ አይደል? እኛም አምላካችንን ስትነኩ እንዲህ ነው እኛ የሚያንገበግበን። ስለዚህ እንከባበር። እናንተም የራሳችሁን አክብሩ፣ እኛም የራሳችንን አክብር። አትንኩን፣ አነካችሁም ብዙ እፎይ ትፈጥራላችሁ። እናንተ በመሳደባችሁ በመናገራችሁ እፎይ ፈጠራችሁ። እልፍ አላፍ እፎዮች ይመጣሉ። ስለዚህ ያሳርፉናል ማለት ነው።
ስለዚህ አትሳደቡ፣ የኛዎቹም አትሳደቡ፣ ተከባብረን እንኑር ነው ያላችሁ ያለ ነው። ከዛ በተረፈ እኔ ጋር እየደወልክ ምድረሽ ልጥልጥ ሮማን ሃይማኖት ነገር ውስጥ አትግቢ እንዴ? ከሃይማኖት በላይ አለ እንዴ? ፖለቲካ ውስጥ አትግቢ ብለህ ስትመክረኝ እሰማሃለሁ። ይሄ ሃይማኖት የተነካ ጊዜ ይገርምሃል፣ ምላሴን አንገቴን ሰጥላታለሁ። እኔ ማዕተቤን ለጌጥ አይደለም ያጠለኩት። ጴንጤ ሙልጭ አድርጌ የምሰድበው ጴንጤን ጠልቼ ነው እንዴ? ሃይማኖቴን እየነኩ እነ ቀለሟ የሚባሉ ሽልጥልጥ ቁጭ ብለው ስንት ጊዜ ስነሳ በጆሮዬ ሰምቻቸዋል። እኔ ምናልባት እናንተ በአረብኛ ስለምታወሩ እኔ አንድም ሙስሊም ሰድቦን አያውቅም ብዬ ነው ሁሌ የምፎክረው። ካያችሁ ምናልባት አረብኛ ይሆናል የምታወሩት፣ አልሰማችሁም። አሁን ግን ጭራሽ አማርኛ የሰደባችሁን እየሰማሁት ነው። አምላክ ይበላል እንደዚህ ይበላል። እኔ በእናንተ ያወጣችሁትን አውጥቸው እኔ ኃጢአት መግባት አልፈልግም፣ ግን እንከባበር ነው እንከባበር። አንድ ደግሞ ካናዳ ምትሆኛ አንድ ቀንዳም አይሻ ነው ምናምን የምትባይ ቀንዳም ሴትዮ አለሽ። አርፈሽ ከተቀመጥሽ መብርሃን ምስክሬ ነው አልፋታሽም። ክብርሽን ይዘሽ ተቀመጪ። ተሽከርክረሽ ስትኖር የነበርሽ ነሽ። ሃይማኖትሽን ይዘሻል። ሃይማኖትሽን ያከበርሽው ክርስቲያን ልትሰድቢ ሳይሆን ሃይማኖትሽን ይዘሽ ሰው እድሜው በጫረ ቁጥር ወደ እግዚአብሔር እየተጠጋ እንደሚሄድ ሁሉ አንቺም እድሜ ሲጭር ዘለይ ስታበቂ አላይሽን ይዘሻል። ስለዚህ ሃይማኖትሽን አክብረሽ ትኖሪያለሽ እንጂ አንቺ ወጥተሽ ክርስቲያን ረዱ አረብ ሀገር የሚኖሩትን ክርስቲያኖችን በሏቸው ፍረጣቸው ስትይ እኔም አንቺን አፍሽ ከላይ እስከታች እስክትገሚ ድረስ አግማምቼ ነው የምተውሽ። ተከኛም አለን እንከባበር ብለን ነው መስመርሽን ስተሽ እየሄድሽ ማለት ነው። ያ በእናንተ በሙስሊም ሴት አሰጋጅ እንደማይቻለው ሁሉ በእኛም አይቻልም። አንቺ ግን ሙስሊም ካላሰገድኩ አለው አክበር ካላልኩ ብለሻል። ክብርሽን ይዘሽ ተቀመጭ። የአንቺ ገደብሽን የራስሽ የሙስሊሙንም ገደብ አታውቂውም፣ እንኳን የኦርቶዶክሱን ገደብ ነው። ሃይማኖት እስከ ጥግ ድረስ ማምለክ ሃይማኖትሽን ስላከበርሽ እናከብርሻለን። ከዛ በተረፈ ግን ሃይማኖት ማክበር የሰው ሃይማኖት ሄዶ መጠንቆል እንደዛ ስላረግሽ ትክክለኛ ሙስሊም ነሽ ማለት አይደለም። ትክክለኛ ሙስሊም ብልጥ ነው። ሃይማኖቱ የሰው ሃይማኖት አይነካ። አላህን ይዞ ሰግዶ ነው የሚኖረው። እኛ ዝም በማለታችን ነገር አለመፈለጋችን ኦርቶዶክስ ዝም በማለታችን እኛ እኮ ብዙ ቤተክርስቲያን ተቃጥሎብን እንዳላየ ያለፈን ህዝቦች ነው። ብዙ ልጆቻችንን አተን ሰማዕት ነው አይገኝም። በእኛ ሃይማኖት ስለ ሃይማኖት ለመሞት ሰማዕትነት ነው። ማንም ሊያገኘው የማይችል ማንም ሊያገኘው አይችልም። ሰማዕትነት በሃይማኖት መሞት እግዚአብሔርን የማይገኝ እድል ነው። በምን ሃይማኖት የተነካ ተብዬ ሃይማኖትሽን ስላከበርሽ ብሎ አንዱ መጥቶ ቢገለኝ ከዛ በላይ ሰማዕትነት አይገኝም። ኬት ይገኛል? እሱ አይነት አሟሟት ኬት ይገኛል? እናቴ ደህና ሞት ኬት ይገኛል ትላለች። ደህና ሞትማ ኬት ይገኛል? ልጄ አባቴ አንድ ቀን ሳይታመም አንድ ቀን ሳላስታመው ሞተ ብዬ ሳለቅስ ልጄ የዚህ አይነት አሟሟት ኬት ይገኛል? የታደለ ነው። ልጆቹ እጭ ሳይሉት አሁን ሳልተሻለውም ወይ ሳይሉት ወይኔ ደከመኝ ልምጣ ሳይሉት ሳያስቸግር ሞት ላይ ቀር የዚህ አይነት አሟሟት ሳያስቸግር ልጁ መሞት ኬት ይገኛል ትላለች እናቴ። ለዚህ እኔ ደግሞ ለሃይማኖት መሰዋት ኬት ይገኛል? አላያችሁም? እንደኛ እቺ ማህተብ ላለመፍታት ሊቢያ ላይ የተሰዉት የኦርቶዶክስ ልጆች ይሄንን ስለምኳ አይደለም የተባለው። ማተብን ፍታና ቁርአን ነው ምነው አድርግ ሲሏቸው አልፈታም ብለው ግብጾች የታረዱት ኦርቶዶክሶች የጨርቆስ ልጆች የአዲስ አበባ ልጆች ለዛውም ውስጡን የተማሩ ለዛውም ትምህርቱ ባይብሉን የጨረሱት አይደለም። እንደኔ ተራ ኦርቶዶክሶች አችን አንፈታም። ብዙ እዚህ ለንደን ላይ የገቡ አሉ። እዚህ ላይ አድርጎት አንዱ ጥቁር አድርጎት ቁጭ አድርጎ እዚህ አገኘሁት ፓርክ ላይ ቁጭ ብሎ እያወራ በአጋጣሚ እጁ ላይ ማተባየውና እጅ ላይ ለምን ክር አደረግ አልኩት። ስለው ጊዜ ታሪክ አላት ይቺ ራሷ ተበጥሳ እስክታልቅ አልጥላትም ታሪክ አላት አለኝ። ለምን ሲለው በሊቢያ ስመጣ አግኝተውኝ አይሲሶች
እንትን ማተብ ያረገ እያዩ እየገደሉ ነበር እኔ ደግሞ ፈታዋትና ጸሎት አድርጌ እጄ ላይ አሰርኳት አስሪያት ወጣዋለ እንዲማርጎ ይሄዳል አይ ሰማዕትነት የገባው ደግሞ ስለ ሃይማኖት መሞት መስዋዕትነት የገባው አላውልቅም ክርስቲያን ነኝ መንገር ላልፍ ነው ሄድኩት የእግዚአብሔር መንገድ ልቀቁልኝ ልሻገር እኔ ኦርቶዶክስ ነኝ ማተቤን አልፈታም ያሉ ስለ ሃይማኖታቸው እየታዩ እንደዚህ ተደርገው አርደዋቸዋል አይሲሶች እነዛ ታዲያ የተገኝቶ ይዘይ ነው ሞት የሚያስቀና ሞት የተገኝቶ ስለ ሃይማኖት አልፈታም ብለው ከነሱ ጋር ደግሞ አብረው አትግደሏቸው ብለው የሞቱ ሙስሊሞች አሉ ባይዘው አትግደሏቸው ብለው ስለዚህ ኦርቶዶክስ ማለት ያችናት ሻሸመኔ ላይ የሞቱት ስለ ቤተክርስቲያን ቤተክርስቲያንን አላስነካም ብለው ደውለው የሞቱት ሰማዕት ናቸው ብታምኑ ባታምኑ ግብጽ ቤተክርስቲያን ባላችሁበት አገር ሂዱና ቼክ አርጉ ለነዚህ ሰማዕቶች ሐውልት ተሰርቶላቸዋል ግብጽ ላይ የኛ ኦርቶዶክስ ሆኖ ነው እኛ ቸልተኛ ነን ኦርቶዶክስ እንደ ሌላው ሃይማኖት እጅ ለእጅ ተያይዘን ተናበን ተጠናክረን እንደ ሃይማኖታችን ጥንካሬ እጅ ለእጅ ብንያዝ አይደለም የሚደፍረን ብሎ የሚጠራት አይኖርም because እኛ 99.9% ኦርቶዶክስ አንገቷን ለሃይማኖቷ ትሰጣለች 100% ባልልም ስለማይባል ስለዚህ ሃይማኖቴን ማንንም ሰው ሃይማኖቴን ኪዳነ ምሕረትን ቃል ለምድር ለሰማይ በተለይ እግዚአብሔርን ወጣችሁ የምትናገሩ ሰዎች እግዚአብሔርን ድፍት እንዲባፍጥ ይላለው እንጂ እግዚአብሔርን አልፈታችሁ እስከዛሬ ዮኒ ማኛ አልተናገረም እፎይ ማይተናገረ እመቤቴ ምስክሬ ናት እግዚአብሔር አምላክን ስትናገሩ አንዳችሁ ባገኛችሁ ሮማን እንዲ ባለጌናት እስከምትሉ ድረስ አስቀይማችኋለሁ እግዚአብሔር ምስክሬ ነው አስቀይማችኋለሁ በፍጹም ይሄንን የምቀበል ሴት አይደለም ሃይማኖቴ ማንንም አከብራለሁ ነገር ግን አልፋችሁ በማላለብኝነት ማንም ማይለካኝም ብለው ወጣ እግዚአብሔር አምላክን አፋችሁን ከፍታችሁ ኢትዮጵያ ምድር ላይ ብትናገሩ እድሜ ልኬን ለምሳል ገባ አልቀርም ደግሞ አልፈራም ገባለሁ አንድህን አልፈታህም እንከባበርና ኢትዮጵያ ውስጥ ተከባብረን እንኖር በፍጹም እኔ የደረሰኝ ከዚህ በፊት ቢደርሰኝ እንደዚህ ተዳፍራችሁ መሆኑን አላቅም ነበር እንከባበር ማንም ይሄው ኢትዮጵያ ውስጥ ፍሪ ነው አሏለውን ይዘ እንደፈለክ ስበክ አንድ ኦርቶዶክስ ይለምን አናይም እናንተ ግን ውጡና ጴንጤ ሙስሊም ያው ተከፍቶላችኋል እንደፈለጋችሁ በሉ እኛን አትንኩን ያለው አለካናችሁ ውጡ እንደፈለጋችሁ ተናገሩ ኢትዮጵያ ላይ መብታችሁ ነው የሚሰማችሁ ካገኛችሁ ግን እኛን አትንኩን ሊባስ አለውን አትንኩን ሁላችሁም ሃይማኖት ሲጎልባችሁ ዞራችሁ የምትመጡት እኛ ጋር ነው ምን እናርጋችሁ